መዳም ቤት እንደዛ አይነት ነገር የምታስቡ ከሆነ ህይወታችሁ አደጋ ላይ ነው። ለለውጥ መጥታችሁ ከስራችሁ ነው የምትመለሱት። ጤነኛ ሆናችሁ መጥታችሁ በሽተኛ ሆናችሁ ነው የምትመለሱት። እባካችሁ እህቶቼ እንደዚህ አይነት ነገር በጭራሽ እንዳታደርጉ። ስለ አረብ ቤት በጭራሽ አልገባችሁም፣ ግን እንዲገባችሁ ነግራችኋለሁኝ። እንዴት አድርጋችሁ በቀላሉ መኖር እንደምትችሉ ሳትጨነቁ፣ ሳታላቅሱ። ለሁሉም ነገር መብቴ እንዳለው ነው። አንድ እህታችን ጽሁፍ አስቀምጣለች፣ እሱን አነብላችኋለሁ። ለቻናሉ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ማለት ነው። እሱ ምንድነው እህታችን ምን ትላለች? መዳሜ አርፍዳ ነው የምትነሳው ከእንቅልፏ ማለት ነው። ሰራተኛይቱ ደግሞ ጠዋት ነው የምትነሳው። ኦኬ መዳሚቱ እስክትነሳ ድረስ ምግብ አትበላም። መዳሚቱ እስከምትነሳ ድረስ ምግብ አትበላም ማለት ነው። ለምን? መዳም ሰጣት ነው የምትበላው። መዳም እስክትሰጣት ነው የምትጠብቀው ማለት ነው። ምን ላድርግ ትላለች። እና መዳሞች አንድ ቀን ብቻ ነው ቢ የሚሉሽ። የመጣችሁ ቀን ወይም ጠዋት ከሆነ ማታም ከሆነ አንድ ቀን ብቻ ነው ይሄንን ቢ የሚሉሽ የሚያሳዩሽ ማለት ነው። ምግብ ተትረፍርፎ ኩሽና ላይ ቢኖር ቢ አይሉ። አንቺ እናንተ ጠዋት ተነስታችሁ እንቁላልም ኖረ የሆነ ሞሽ ላዝም እንቁላል ያለ ነገር ለምን ኺያር አይሆንም? ለምን ካሮት አይሆንም? ለምን አንድ ብርቱካን አይሆንም? ውሃችሁን ጠጣችሁ እሱን ብልት አድርጋችሁ ያገኛችሁትን ነገር ያደረ ምግብም ቢሆን ብሉ። ወላሂ እውነቴን ነው የምላችሁ። እኔ አሁን ያለሁበት ቤት ምግብ ራሴ ነኝ የምሰራው። ምግብ ራሴ ነኝ የምሰራው ማለት ነው። ግን ያደረ ምግብ ካለ አሙቄ ለቁርሴ በላዋለሁ። ሩዝ ይሁን መኮሮኒ ይሁን ምን ይሁን አይመለከተኝም። ገባችሁ? ብቻ ራባይ ጉደኝ እኔን ማለት ነው። ያደረ ምግብ አትናቁ። ወላሂ ምግብ አትድፉ። የተረፋቸው ምግብ ምናምን እንደዚህ በእጃቸው ያላቦኩትን ፍሪጅ ላይ አስገብታችሁ አስቀምጡ። ሲርብሽ በየትኛውም ጊዜ ጠዋት ብቻ አይደለም፣ አሱር ላይ ይርባል። ምሳ በልቼ አሱር ላይ ይርበኛል። ሻይ አፍልቼ የሆነ ነገር ፍሪጅ ላይ ካለ እበላለሁ አሙቄ። እነሱ በልተውታል ብላችሁ ምግብ አትጣሉ። እነሱ ገዝተው ይሁን ምንም ይሁን ከተረፋቸው ፍሪጅ አስቀምጡት። ከስራ አስቀምጡት፣ ቦታ እንዳይዝ አደርጋችሁ ማለት ነው። ሲርባችሁ አውጥታችሁ ትበላላችሁ። ሲስተም ምንም አታውቁም ኢትዮጵያውያን ማለት ነው። ወላሂ እውነቴን ነው። እኛ ቤት ፊሊፒን አለች። ፊሊፒኗ እዚህ ቤት እኛ ቤት ቁርስ አይሰራም፣ እራትም አይሰራም፣ ምሳ ብቻ ነው የሚሰራው። እነሱ የሚበሉት የመዓት የዳቦ አይነት የሚቀባ ነገር አይነት የራሳቸው የግላቸው ፍሪጅ አላቸው። ያንን ሰራተኛ አይነካ። ግን ስራ ቁመን አልወጣንም። በሲስተም ነው የምንኖረው። በሲስተም የተረፋቸውን የምናላቸውን አንደፋም። ቁጭ አርገን ሲርበን አልሐምዱሊላህ አይርበንምም ቃሙቀን እንበላለን። እኔ ትርፍራፊ አልበላም። እናታ ይሄ የአባትሽ ቤት አይደለም ማሪ። ገባችሁ? ምንም በልታችሁ ምንም ብልታችሁ ጤና ብቻ ይሁናችሁ። ጤነኛ ሆናችሁ ብቻ ቆይ መለሳለሁ። እራሳችሁን ማዘጋጀት አለባችሁ። እራሳችሁን ለሁሉም ነገር ማዘጋጀት አለባችሁ። እንዴት ነው ስራ ለቅቄ የምወጣው? እንዴት ነው የምጠፋው? እንዴት ነው እንደዚህ አይነት ነገር ማደርገው ማለት ሳይሆን እዛ ቤት ውስጥ ደሞዝ በየወሩ የሚሰጣችሁ ከሆነ ዲስሪስፔክት የማያደርጓችሁ ከሆነ ማይንቋችሁ፣ ማይሰድባችሁ፣ ማይመቷችሁ ከሆነ በሲስተም መኖር እንዳለባችሁ መማር አለባችሁ። ተኛች አይደል? ለምሳሌ አሁን ኮሜንት ላይ ጻፈችልኝ እህቴ ተኛች አይደል? እሷ ጠዋት ያለውን ነገር በልተሽ ውሃም ከሆነ ጠጥተሽ ሻይም ካለ አፍልተሽ ጠጥተሽ ስራሽን መስራት። እንደዚህ ነው የምንኖረው። እንደዚህ በደረቅ ለመኖር አታስቡ። ወላሂ ስፔሻሊ አረቦች ማንኛውም ሰራተኛ ምግብ ሲላቸው አይወዱም። ለምሳሌ ቤት ውስጥ ራበኝ የሆነን ምናምን ስትሉ አይወዱም። በሲስተም መኖር መቻል አለባቸው። በሲስተም መቼስ ሳይበሉ አይውሉ አያድሩ። መቼስ ከመጣም ጥለው ይተርፋቸዋል። ትርፍራፊም ቢሆን መብላት አለባችሁ። ለራሳችሁ ስትሉ፣ ለነገያችሁ ስትሉ፣ ለነገ ተስፋችሁ። ለምሳሌ እዚህ ቤት ላይ ምግብ መዳም ቀጥታ አላመጣችም አልሰጠችኝም ብላችሁ ወደ ቢሮ ብትመለሱ ቢሮ ላይ የሚጠብቃችሁን ነገር ታውቃላችሁ። በጣም ከባድ ነው። ግን እኔ ቢሮ ለመሄድ ፍሩ ሳይሆን ደሞዝ የሚሰጥበት ቤት ካለ ግዴታ መዳም እንቺ ቢ አትልሽም፣ አታጎርስሽም። ሰርታችሁ ብሉ፣ ለመስራት ሞክሩ። ሴትዮ ምግብ ስትሰራ ገብታችሁ ለማገዝ ሞክሩ፣ ምግብ እንዲተርፋችሁ ማለት ነው። ድንች ምንም ካለ ያለውን ነገር አትክልትም ቢሆን ለምን በውሃ አይሆኑም? ዘይት አለ ተመስገን አይጠፋም። አረብ ቤት ሰርታችሁ ብልት። ለምን በላሽ ከተባልሽ እኔ እኮ ስራ እሰራለሁ እንዴት ነው ማልበላው ማለት ከፈለግሽ ብራችሁን ያዙ። ለማንኛውም ብራችሁን ያዙ። ሙሉ ብር የአንድ አመት ብር የአንድ ወር ብር ሙሉ በሙሉ አትላኩ። ብር እጃችሁ ላይ ሲኖር
ለሁሉም ነገር ዝግጁ ትሆናላችሁ። ራሳችሁን አትጎዱ። መዳም አፏን ከፍታ ለምን በላሽ ካለችሽ ከፈለግሽ አሳፍሪኝ፣ እኔ ያለ ምግብ አልሰራም። እጅሽ ላይ ብር አለ፣ ነገ ሌላ አማራጭ አለሽ። ብር ካለ በሰማይ መንገድ አለ። ብር ከሌላችሁ ግን በየወሩ ብራችሁን ልካችሁ ግን ባዶ ስትሆኑ ራብ እየፈጋችሁም ቢሆን የመዳም ቄጥ ልሳችሁ ለመኖር ትገደዳላችሁ። አብዛኞቹ ምንድነው እያሉ የሚያስፈራሯቸው? አሳፍርሻለሁ እየተነሳች አሳፍርሻለሁ። ምክንያቱም ሀተ ደሞዝ ስጭኝ ስትሏቸው አሳፍርሻለሁ የሚሉ አሉ። እናንተ እሺ ፈርታችሁ እናንተ አንገታችሁን ደፍታችሁ የምትሄዱ ከሆነ እኔ ያለ ደሞዝ ልሰራ አልመጣሁም፣ ሶሪ ከፈለግሽ አሳፍሪኝ። እልክ ነው የሚይዛቸው። አሳፍሪኝ ስትሏቸው እናንተ አያሳፍሯቸው። ምክንያቱም እናንተ መሳፈሩን ትፈልጉታላችሁ። ግን አንገታችሁ ስትደፉስ፣ ለምትበደሉት በደል ሁላ እሺ ስትሉስ፣ እምቢ ማለት ልመዱ። ገባችሁ? ያ ሁሉ ግን የምታደርጉት ገንዘብ ሲኖራችሁ ነው። ኪሳችሁ ሞቅ ሲል በየወሩ የሚወርደው ገንዘብ ኪስሽ ላይ የምታስቀምጪ ከሆነ እምቢ ማለት ትለምጃለሽ ማሪ። እምቢ። ገባሽ? አይ እሷማ ኩራተኛ ናት፣ እራሷን የምታከብር ሰራተኛ ናት ተብለሽ ተከብረሽ ትኖሪያለሽ መዳም ቤት። እሺ እያለ እሺ ሸቃልቲ እኮ እንደዚህ ይማከራል። እኔ ሴትዮዬ ከትላንት ወዳ እዚህ ቤት ከመጣ 2 ወሬ ነው። ኦኬ ባለፈው ነግራችኋለሁ። ከዛ ምን አለች? 2 ወር ድፍን 2 ወር ስቀመጥ እንደዚህ ብላኝ አታውቅም። መጣችና ምንም አላልኳትም። በፊትም እተኛለሁ። ለምሳሌ በ10 ከዙር በኋላ ክላስ አልገባም። አርፍዳ ነው ኩሽና የምትመጣው። ከሷ ጋር እየተንደፋደፈኝ እያለች እስከ 5 ሰዓት እስከ 6 ሰዓት ከኩሽና አልወጣም። ጠዋት ግን አርፋለሁ። በዚህ ሰዓት ቪዲዮ ሰራለሁ፣ ሻይን ቁጭ ብዬ እጠጣለሁ ምናምን፣ ኩሽናዬን አንዳንድ ነገር አደርጋለሁ። ከዛ መጣ ማብጋ ሀረካት ሀደ እንደዚህ አትተኛለች። እኔ አልኳት እኔ ኩሽና ላይ ስንት ሰዓት ነው የምቀመጠው አልኳት። ኩሽና ላይ ስራ ከጨረስኩ ነው ክላስ የምገባው። እኔስ ይሄ ሰዓቴ ነው፣ ይሄ ሰራተኝነት ሰዓቴ ነው ብዬ ክላስ ገብቼ አላውቅም አልኳት። ብተኛ መብቴ ነው አልኳት። አለቀ። 4 ነጥብ። ለምን አልፈራም? ለምን እጄ አልሐምዱሊላህ ይሄ በየወሩ ብር ከሚልኩ ሰዎች አንዱ አይደለሁም። አልክም ብር መላክ ያለብኝ መርዳት ያለብኝ እረዳለሁ። በአቅሜ ልክ ነው። ግን በአቅሜ ልክ ለኢሉኝታ ምናምን ሳይሆን አቅሜ ምን ያህል ነው፣ አቅሜ ይችላል ወይ እነዚህ ሰው መርዳት የሚለውን አስቤ አውጥቼ አውርጄ ነው። ብዙዎቻችሁ ደግሞ አላችሁ ያለ አቅማችሁ ውጥርጥርጥር ይሁኝ ካልታየሁ የወር ደሞዜ እኮ ወረደች እንደዚህ ብትሉ አላችሁ። እሰጥሃለሁ እኔ አፈር ልብላ። ለራስሽ እኮ እየተራብሽ ነው። ኦኬ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ደግሞ ባሪ ቪዲዮ እንገናኛለን።